ሮዛ የባንቴሮን መታከም አትፈልግም። ኢሜል በላፕቶፑ በኢንተርኔት እየተላከለትን ሁሉንም እሷ ሉሊት ካስተካከለችው በኋላ እሷ ደግሞ መኝታ ቤት ላፕቶፑን ወስዳ ከዚህ ውጭ ወጥቶ ባይታከምና የውጭ ሕክምና በሀገር ውስጥ እንዲካሄድለት ብላ ለዶክተሮቹ ትጽፍላቸዋለች። ኢሜል ላደረጉላት ኢሜሉን በዛ መልኩ ትመልስለታለች። ግን ደግሞ ይህንን ነገር ማንም ሰው አያውቅም። ዴብ የእሱን የኤምባሲውን ፕሮሰስ ለማስጨረስ ተፈተፍ እያለ ነው። ግን ደግሞ ይህን ነገር ገና አላወቀም። ዴብም አሁን ላይ ሁሉንም ፕሮሰሱን ጨርሶ የአስቸኳይ ፓስፖርት ለማውጣት እየተሯሯጠ ነው። እንግዶቹም ከውጭ ሊመጡ አቀባበል ሊያደርግላቸው ነው። ግን እሷ ሁሉንም ከዛ ቤት ማስወጣትና እሷና ዴብ ብቻ መኖር ነው የምትፈልገው። ግን ደግሞ ዴብ ይሁን ሁሉ ታሪክ አያውቅም። ምክንያቱም ባንቴሮ ከዳነ ይበቀለኛል ብላ ስለምታስብ እናም ደግሞ ሁሉም ነገር ይፋ ይወጣ ብላ ስለምታስብ እናም ሁሉን ነገር እያወቀች ነገሮችን እያዘበራረቀችባቸው ነው። እናም ሮዛ ሁሉን ነገር ደባብቃ ከቤት ለማባረር ጥረት እያደረገች ነው። በፍጹም ዴብ ሉሊት ከዛ ቤት መውጣት እንደሌለባት እያቃል እሷም ወስናለች። ግን ደግሞ ዴብ በሰዓቱ እቤት አልተመለሰም። በአጋጣሚ ሔዋንን ውጭ አግኝቶ ውጭ እያወራት ነበረ። ሔዋንም ከሱ ጋር ምክንያቱም ከዚህ በኋላ ከዴብ ጋር መሆን ስለማትችል በብስጭት ጭራሽ ሲጋራ ማጨሱን ተይዘዋለች። ተደብቃ እያጨሰች ነበረ። በቅድመ መጀመሪያ ተደብቃ ልታጨስ ስትል ሉላ ታያታለች። ቆይ ሉሊት ስታያት ለመደበቅ ክብሪቷንም ሲጋራውንም ወደ ኪሷ ስትከት ታያታለች። ቆይ ለምን ደነገጥሽ? ምንድነው? ምን ሆነሽ ነው ስትላት አይ ምንም አልሆንኩም። ምን ላድርግ? ምንም ነገር ማቆም አልቻልኩም። ምን ማድረግ እንዳለብኝ አላቅም ሉሊት ስትላት ቆይ እኔ ምልሽ ያንን ሁሉ ፈተና የአልጋ ቁራኛ ሆነሽስ ተነስተሽ የለ እንዴ? ምን ነው አሁን ይሄንን ማለፍ አቃተሽ? እንዴት ይሄንን አታልፊውም? ምንድነው እሱ ስትላት ምን ላድርግ ብለሽ ነው? አላቅም ብቻ ነገሮች እየጨመሩ ነው ስትላት ይውልሽ እናም እነሱ እያወሩ ያለ ሁሉንም ነገር ማቆም ትችያለሽ። ይውልሽ ሔዋን አንድ ነገር ልንገርሽ፣ የሞተችዋን ሉሊትን እርሻትና አዲሷን ሔዋንን መልሻት። ይውልሽ እኔ በቀደም ለታ እኔም እንዳንቺ ላጨስልሽ ምን ነበር ያልሽኝ? ትላታለች። አላቅም ሉሊት ምን ማድረግ እንዳለብኝ ግራ ገብቶኛል ስትላት አንድ ነገር ልንገርሽ እህቴ፣ እኔ ካንቺ ብዙ ባላቅም ግን ደግሞ ይውልሽ የሞተችዋን ሔዋንን እርሻትና አዲሷን ሔዋንን አስታውሻት። በዛን ሰዓት ይህንን ነገር ትታየዋለሽ። ምክንያቱም ትናንትና ታመሽ ያልጋ ቁራኛ ነበርሽ አይደለም? ያንን ረስተሹ ዛሬ ቁመሽ እየሄድሽ ነው፣ ጤነኛ ሆነሻል። ልክ እንደዛ ማለት ነው። ስለዚህ ሱስንም የማይተውበት ምንም አይነት ምክንያት የለም። አዲሷ ሔዋንን እሆናለሁ ብለሽ ካሰብሽ ይሄን ነገር ማቆም ትችያለሽ ትላታለች። ሔዋንም ግራ ተጋብታ ትንሿ ሉሊት እንደዚህ ስትመክረኝ እኔ እንዴት ነው ይህን ነገር ማቆም ያቃተኝ በማለት ብቻዋን ማሰብ ጀመረች። ከቤት ትወጣና ልብሷን ቀይራ ከግቢ ውጭ እያጨሰች እያለ ዴብ ይመጣል። ዴብ ሲመጣ በመኪና ስለነበረ ስታየው በጣም ትደነግጥና ሲጋራውን ከእግሯ ስር ትጥለዋለች። ሰውነቷ ይርበተበታል። ግን ሲጋራ ስታጨስ ደግሞ ዴብ አይቷት ስለነበረ በጣም ደንግጣለች። ዴብም መኪናውን አቁሞ የመኪናውን መስኮት ከፍቶ በጣም ያሳዝናል። አንዲት የተማረችና ጎበዝ ምሁር ሴት በእንደዚህ አይነት መልኩ ስትታይ ምን ያህል ይከብዳል። እንዴት ሞት ይሻላል እኮ። ቆይ አንቺ የተማርሽና ምሁር አይደለሽ እንዴ? ካንቺ እንደዚህ አይነት ነገር አልጠብቅም ነበር ይላታል። በዛን ሰዓት ቆይ ይሄ ምክንያቴ አንተ ብትሆንስ ትለዋለች። ማለት እኔ ምንድነኝ እኔ ምክንያቱም ባሌ ነህ ብዬ ያሰብኩት ባል ሌላ ሚስት አግብቶ ሲጠብቀኝ ምን እንዳስብ ፈልገ ነበር ስትለው እሱም አንገቱን ይደፋል። እኔ እኮ ምን ላድርግ? እሺ ምንድነው የምትይኝ ሔዋን? ምን አድርግ ነው የምትይኝ ሲላት አዎ ምክንያቱም በአንተ ምክንያት ነው ይሄን ነገር እያጨስኩኝ ያለሁትኝ። እርግጥ አዎ ትናንትና በለንደን ዩኒቨርሲቲ ተምሬ ፕሮፌሰር ሁኝ ያለው የሱን ማረግም ተቀብያለሁኝ። የብዙ የስራ ባለቤት ነኝ። ግን ደግሞ ምን ዋጋ አለው? እንደዚህ በሱስ ተጠምጃለሁ ትለዋለች። እናም ሁሉንም ነገር አዳመጠና እሺ አሁን እኔ እኮ እወድሻለሁ አፈቅርሻለሁኝ ሲላት
አሁን እኮ በሆዷ ልጅህን ይዛ የምትጠብቅህ ሚስት አለችህ። አንተም ነገ ቤቢ ብለህ የምታቅፈውን ልጅ እየጠበክ ነው። ስለዚህ እኔን አሁን ማፍቀርም ሆነ መውደድ አትችልም ትለዋለች። በፍጹም መውደድና ማፍቀሬን እንኳን ማንም ሊከለክለኝ አይችልም። በውስጤ ሁሌም አስብሻለሁ ሂዋን፣ ሁሌም ወድሻለሁ ይላታል። ግን ደግሞ ቀና ብሎ አያያትም ነው። ግን ቢሆንም አሁን ላይ ሮዛን ነው አንተ የምትወደውም የምታፈቅረውም፣ ምክንያቱም ልጅ ልታሳቅፍክ ነው ትለዋለች። አሁን ለማንኛውም መኪና ውስጥ ልግባ ትልና ካጠገቡ ዞር ብላ መኪና ውስጥ ትገባለች። ዴቭ የሚደነግጥና መኪና በሩን ይዘጋና መኪና ውስጡ ነው። እሺ ወደ ቤት እንሄድ ብለው ወደ ቤት እየሄዱ ነው። ሉሊት ባንቴሮ ጋር ትሄድና ባንቴሮን ዝም ብሎ ስልክ እያወራ ስለነበረ የደወለለትም ከዚህ በፊት ብሩን የበላው ጓደኛው ነበረ። እናም ደውሎለት እሺ እንኳንም ደወልክ፣ ምን ነው ሞቴን እየተጠባበክ ነበር እንዴ? እመነኝ፣ እኔ እንደሆነ አልሞትኩም፣ በጣም ደህና ነኝ። በቅርቡ ጠብቀኝ፣ እበቀልሃለሁ። የበላኸውን አይደለም ያልበላኸውንም አስተፋሃለሁ ይለዋል። በዛን ሰዓት ያንን ትሰማና ሉሊትም ስልኩን ከዘጋ በኋላ እዩልህ፣ እንዴት አሁንም የሰው ልጅ ወደ ኋላ ይመለሳል እንዴ? ወደፊት ነው እንጂ ትናንትና ስታደርጋቸው የነበርካቸውን ነገሮች እኮ ማስታወስና መናገር የለብህም። እግዚአብሔርም እኮ የሚወደው ይኸውልህ ትናንትና የነበርከውን ክፉ የሆንከውን ሰው ዛሬ መልሰህ አሁን ስድን ደግሞ ወደዛው ስራዬ እመለሳለሁ ብለህ ማሰብ የለብም። ይኸውልህ ይተኩሶብሃል ወይስ ወግቶሃል ስትለው በፍጹም አልተኮሰብኝምም አልወጋኝም ሲላት፣ ታዲያ ምንድን ነው አየኸው ዴብ ተኩሰህበትም ወግተኸውም ግን ዛሬ ይኸውልህ ላንተ ደፋ ቀና እያለ ነው። ከውጭ ድረስ ልኮ እስከ ማሳከም ድረስ እያስጨረሰልህ ነው ፕሮሰስ። አንተ ደግሞ ለሌሎች ሰዎች እንዴት እንደዚህ ትላለህ ትለዋለች። በጣም ይገርም